ይህ የሀብት ሚስጥር የምንረዳበት የዓለማችን አንደኛው ትሪሊየነር ስትራቴጂና ታሪክን አጣምሮ የያዘ ክፍል 1 ቪዲዮ ነው። በዚህ ቪዲዮ የምንነግራችሁም በቢሊየን የሚቆጠሩ ሰዎች ህይወትን ስለቀየረውና ይህንን ሚስጥር ተረድታችሁም በህይወታችሁ ላይ ተግባራዊ ካደረጋችሁት እናንተንም ፍጹም ሚሊየነር ሊያደርጋችሁ ስለሚችለው እውነተኛው የኤለን መስክ የህይወት ሚስጥር ነው። ከደቡብ አፍሪካ ጨለማ ክፍሎች እስከ ማርስ ፕላኔት፣ ከባዶ ኪስ እስከ ግማሽ ትሪሊዮን ዶላር የሀብት ማማ። ይህ ሰው እንዴት እዚህ ደረሰ? ሚስጥሩ ምንድን ነው? መልሱን በታሪክ ውስጥ የምናገኘው ይሆናል። የዚህን አስደናቂ ሰው ሚስጥር ለመረዳት በመጀመሪያም ወደ ኋላ ወደ መነሻው መመለስ ይኖርብናል። ጉዟችን የሚጀምረው በደቡብ አፍሪካም ፕሪቶሪያ ከተማ ውስጥ ነው። እንደ አውሮፓውያኑ የዘመን ቀመር በ1970ዎቹ መገባደጃና በ1980ዎቹ መጀመሪያ ላይ የኤለን መስክ ህይወት ዛሬ እንደምንመለከተው በምቾትና በክብር የተሞላች አልነበረችም። የ10 ዓመት ታዳጊ የነበረው ኤለን መስክ በትምህርት ቤት ውስጥ ካሉ ልጆች ሁሉም እጅግ በጣም የሚገለል የሚናቅና በአካላዊ ጥቃት ጭምር የሚደበደብ ደካማ ህፃን ነበር። እንደውም በአንድ ወቅት የትምህርት ቤት ልጆች ከደረጃ ላይ አንከባለውት ራሱን እስኪስት ድረስ ደብድበውት በሆስፒታል ውስጥ ለቀናት ለሕክምና ለመከታተል ተገዶ ነበር። ይህ ህፃን በውጭው ዓለም ካለው ጭካኔ ለማምለጥ ሲል ወደ ውስጠኛው ዓለም ተሸሸገ። ምንም አይነት የቅርብ ጓደኛም አልነበረውም። ከትምህርት መልስ በቀጥታ የሚሄደው ወደ ቤተ መጻሕፍት ነበር። በቀን እስከ 10 ሰዓት የሚደርስ ጊዜውን መጻሕፍትን በማንበብ ያሳልፍ ነበር። ኢንሳይክሎፒዲያዎችን ከመጀመሪያው እስከ መጨረሻው ገጽ ድረስ አንብቦ የሚጨርስ ነበር። አእምሮ መረጃን እንደ ስፖንጅም ይመጥ ነበር። ይህ የብቸኝነት ጊዜ ግን ለአእምሮ ትልቅ ስንቁ ነው። እናም በ12 ዓመቱም ማንም ሰው ያላስተማረውን የኮምፒውተር ፕሮግራሚንግ ቋንቋ ራሱን በራሱ አስተማረ። በዛን ጊዜ ኮምፒውተሮች እጅግ አዲስ በነበሩበት ዘመን ብላስተር የሚባል የጠፈር ላይ የቪዲዮ ጌም ኮዲንግን ሰርቶ ማጠናቀቀ። የሚገርመው ደግሞ ያንን የቪዲዮ ጌም ለአንድ የቴክኖሎጂ መጽሔት በ$500 መሸጥም ቻለ። ይህ በ12 ዓመት ህፃን ልጅነቱ ያገኘው የመጀመሪያው የገንዘብ ገቢ ነበር። ሰዎች ሲንቁትና ሲያገሉት፣ እሱ ግን አእምሮን በዝምታ ይገነባ ነበር። ለማስታወስ ያህል በዚህ ቪዲዮ መግቢያና በታምኔሉ ላይ እንዳያችሁት ይህንን ከሰማችሁ ሚሊየነር ትሆናላችሁ ያልኳችሁም አንደኛውና ዋነኛው ሚስጥር እዚህ ጋር ነው የሚገኘው። የመሪ ዘ ፈርስት ፕሪንሲፕል ቲንኪንግ ወይም ነገሮችን ከመሰረታዊ እውነታው ጀምሮ መገንዘብ ይባላል። አብዛኛው ሰው በዚህ ምድር ላይ ህይወትን የሚኖረውና ቢዝነስን የሚጀምረው አስመስሎ ወይም በአናሎጅ ነው። ይህም ማለት ሰዎች ስላደረጉት ላድርግ፣ ያ ሱቅ ስላተረፈ እኔም ልክፈተው በሚል የሰዎችን መንገድ ኮፒ በማድረግ ብቻ ነው። ኤለን መስክ ግን ከልጅነቱ ጀምሮ ማንኛውንም ታላቅ ችግር ወይም አዲስ ስራም ወደ ትናንሽ ሊካዱ ወደማይችሉ መሰረታዊና ሳይንሳዊ እውነታዎች በመከፋፈል ነው የሚያየው። ለምሳሌ ተራው ሰው አዲስ የኤሌክትሪክ መኪና ወይም የባትሪ ቢዝነስ ለመጀመር እጅግ ብዙ ቢሊዮን ዶላር ያስፈልጋል። ምክንያቱም አሁን ባለው ገበያ የባትሪ ዋጋ በጣም ውድ ነው ብሎ ተስፋ ሲቆርጥና ሲያፈገፍግ፣ የኤለን መስክ አእምሮ ግን የተለየ ጥያቄን ይጠይቃል። እሱ ባትሪ የተሰራው ከምንድን ነው? ከኮባልት፣ ኒኬል፣ ሊቲየም እና ካርቦን ሲሆን እነዚህን ጥሬ ዕቃዎች በብረት ገበያ ላይ ለብቻቸው ብንገዛቸው ስንት ያወጣሉ ብሎ ያስባል። ዋጋቸውን ሲያሰላው ከተጠናቀቀው ባትሪ በዋጋ 80% እያነሰም ሆኖ ያገኛቸዋል። ስለዚህ እኔ ራሴ ጥሬ ዕቃውን ገዝቼም በአዲስ መንገድ ባትሪውን ለምን አልሰራም በማለትም ያስባል። ይህ አስተሳሰብ ነው ገና በልጅነቱ ያለምንም እርዳታም ጌም ሰርቶ እንዲሸጥ ያደረገው። ይህንን አስተሳሰብ የያዘ ሰው በየትኛውም ዘርፍ ቢገባ ስኬታማ መሆኑም አይቀሬ ነው። ታሪካችንን ስንቀጥል ኤለን መስክ ከደቡብ አፍሪካ በመውጣት መጀመሪያ ወደ ካናዳም ከዚያም ወደ ህልሙ ሀገር አሜሪካ ተጓዘ። እንደ አውሮፓውያን የዘመን ቀመር በ1995 ኢንተርኔት ገና ለሰዎች አዲስ በነበረበት ወቅት እሱና ወንድሙም ኪምባል መስክ በመሆን ዚፕ2 የተባለች ድርጅት መሰረቱ።
ይህች ድርጅት ልክ እንዳሁኑ የጉግል ማፕ አይነት ሆና ነገር ግን በወቅቱ ለነበሩት የጋዜጣ ህትመቶች የኦንላይን ከተማ መምሪያና አድራሻዎችን የምታገናኝ ነበረች። በዛን ጊዜ ሁለቱ ወንድማማቾች ምንም አይነት የኢንቨስትመንት ካፒታል አልነበራቸውም። ቢሮ የተከራዩት በአንዲት ጠባብ ክፍል ውስጥ ሲሆን ለቤት ኪራይ የሚሆን ተጨማሪ ገንዘብም ስላልነበራቸው የሚተኙትም ሆነ ሌሊቱን ሙሉ የሚሰሩት በዛው በቢሮ ወለል ላይ ተቀምጠው ነበር። ኤለን መስክ በቀን 24 ሰዓት ኮምፒውተር ላይ ኮዲንግን የሚጽፍ ነበር። ሆኖም እንደ አውሮፓውያኑ አቆጣጠር በ1999 ኮምፓክ የተባለው ግዙፍ የኮምፒውተር ኩባንያ ዚፕቱን በ307 ሚሊዮን ዶላር ጥሬ ገንዘብ ገዛው። ኤለን መስክ ገና በሃዮቹ እድሜ ክልል ውስጥ እያለም የ22 ሚሊዮን ዶላር ባለቤት ሆነ ማለት ነው። እስቲ ለአንድ አፍታ ቆም ብላችሁ አስቡት። ራሳችሁን በሱ ቦታ አስቀምጡ። ገና በወጣትነት እድሜያችሁ 22 ሚሊዮን ዶላር ጥሬ ገንዘብ በባንክ አካውንታችሁ ውስጥ ቢገባ ምን ታደርጋላችሁ? አብዛኛው ሰው በቀጥታ የሚያስበው ትልቅ ቪላ ቤት መግዛት፣ የቅንጦት የስፖርት መኪናዎችን ማከማቸት ወይም ደግሞ ህይወቱን በምቾት ለመኖር ስራ ማቆምን ነው። ነገር ግን ኤለን መስክ ቀላል ሰውም አልነበረም። እሱ ያደረገው ግን ዓለምን ያስደነገጠ ተግባር ነበር። ያንን ያገኘውን ከፍተኛ የሀብት ገንዘብ በሙሉ ድጋሚ አደጋ ላይ ጣለው። X.com የተባለ የኦንላይን የባንክ አገልግሎት የሚሰጥ ድርጅትንም መሰረተ። ይህ ድርጅት በኋላ ላይ ከሌላ ኩባንያ ጋር ተዋህዶ በዓለም ላይ ታዋቂ የሆነውን ፔፓል የተሰኘውን የክፍያ ስርዓትን ፈጠረ። ፔፓል እጅግ ስኬታማ ከመሆኑ የተነሳ እንደ አውሮፓውያኑ የዘመን ቀመር በ2002 ዓ.ም በታዋቂው ኢቤይ ድርጅት በ1.5 ቢሊዮን ዶላር ሲገዛ መስክ የኩባንያው ትልቁ ባለ ድርሻ በመሆኑ 180 ሚሊዮን ዶላር ጥሬ ገንዘብም ደረሰው። እዚህ ጋር ማስተዋል ያለብን ነገር ቢኖር ወደ እውነተኛ ሚሊዮነርነት ለመጓዝ ከፈለጋችሁ ይህንን ሁለተኛውን እጅግ ከባድ ሚስጥር በጥንቃቄ ልታስተውሱት ይገባል። ተራው የቢዝነስ ሰው በስራው ላይ 100 ሺህ ወይም 1 ሚሊዮን ብር ሲያተርፍ ወዲያውኑ 80% የሚሆነውን ገንዘብ ለራሱ ምቾት፣ ለጌጣጌጥና ለአዳዲስ አልባሳት እንዲሁም ደግሞ ለሰዎች ማሳያ ያጠፋል። ቀሪዋን ጥቂት ሳንቲም ደግሞ መልሶ ቢዝነሱ ላይ ያውላታል። ኤለን መስክ ግን 180 ሚሊዮን ዶላር ከፔፓል ሽያጭ ሲያገኝ 100 ሚሊዮን ዶላሩን ሙሉ በሙሉ ለስፔስ ኤክስ፣ 70 ሚሊዮን ዶላሩን ለቴስላና 10 ሚሊዮን ዶላሩን ለሶላር ሳይት መድቦ አፈሰሰው። ለራሱ መኖሪያ ቤት መግዣ ወይም ባንክ ውስጥ ማስቀመጫ 1 ዶላርም አላስቀመጠም ነበር። ሁሉንም ገንዘቡን በህልሙ ላይ መልሶ ቁማር ተጫወተበት። ለቤት ኪራይ የሚሆን ገንዘብም ስላልነበረውም ከጓደኞቹ ቤት ተጠግቶ ይኖርም ነበር። ይህ ነው በተራ ተስፈኛና በዓለም ቀያሪ ቢሊዮነር መካከል ያለው ዋነኛው ልዩነት። አሁን ታሪኩ ወደ አስፈሪውና እጅግ ልብ አንጠልጣዩ ምዕራፍ እየገባም ይገኛል። ብዙዎች የኤለን መስክ የዛሬን ስኬት ብቻ ይመለከታሉ። ነገር ግን እንደ አውሮፓውያኑ አቆጣጠር በ2008 ዓ.ም የደረሰበትን የገሃነብ ስቃይ ማያውቁትም። ይህ ዓመት ለኤለን መስክ የህይወትና የሞት ሽረት ዓመት ነበር። ሮኬቶችን ሰርቶም ወደ ህዋ ለመላክ የመሰረተው ስፔስ ኤክስ የሰራቸው የመጀመሪያዎቹ 3 ሮኬቶች እርስ በእርስ ተከታትለው ሰማይ ላይ ፈነዱ። በሚሊዮን የሚቆጠር ዶላር የፈሰሰባቸው ሮኬቶች በጥቂት ሰከንድ ውስጥ አመድ ሆኑ ማለት ነው። በተመሳሳይ ሰዓት ደግሞ የኤሌክትሪክ መኪናዎችን በብዛት ለማምረት እየታገለ የነበረው ቴስላም ከፍተኛ የዲዛይንና የማምረቻ ስህተት ገጥሞት የገንዘብ ፍሰቱ ሙሉ በሙሉ ደቀቀ። ከዚያም በላይ በ2008 ዓ.ም መገባደጃ ላይ መላውን ዓለም ያናወጠው ታላቁ የአሜሪካ የኢኮኖሚ ክስተት ወይም ፋይናንሻል ክራይሲስ ተከሰተ። ማንኛውም ሰው ለጀማሪ ኩባንያዎች ብድር መፍቀድም ሆነ ኢንቨስት ማድረግ የማይፈልግበት ጥቁር ዘመንም ነበር። ኤለን መስክ በህይወቱ ለመጀመሪያ ጊዜም ሙሉ በሙሉ ሊከስር ሁለቱንም ድርጅቶቹን በአንድ ሳምንት ውስጥ ሊዘጋ ጫፍ ላይ ደረሰ። ትዳሩን ፈርሶ ፍቺ ውስጥ ነበር። ሚዲያዎች በሙሉ ኤለን መስክ ውድቅ ሆኗል፣ ገንዘቡን በሙሉ አየር ላይ በትኖ ሮኬት ጨርሷል እያሉ በየቀኑ ያፌዙበትና ያጣጥሉትም ነበር። ምን አይነት ከፍተኛ አእምሯዊና ስነልቦናዊ ጭንቀት ሊሆን እንደሚችል ለአንድ አፍታ አስቡት። ነገር ግን እሱ ተስፋ አልቆረጠም ነበር።
በባንክ አካውንቱ የቀረችውን የመጨረሻ ሳንቲምና ከጓደኞቹ የተበደረውን ገንዘብ አሰባስቦ አራተኛውንና የመጨረሻውን ሮኬት ለማስወንጨፍ ወሰነ። ይህ አራተኛ ሮኬት ካልተሳካም ስፔስ ኤክስ ይዘጋል፣ ቴስላም ይከስራል፣ እሱም ሙሉ በሙሉ እስረኛ ሆኖ ህይወቱም ያበቃለታል። እና መላው ዓለም በትኩረት የሚከታተለው መድረክ ላይ 3 2 1 ተብሎ ሮኬቷ ተወነጨፈች። በዚህ ጊዜ ግን አልፈነዳችም። በተሳካ ሁኔታ ከባቢ አየርን ጥሳም አልፋም በምህዋሯ ላይ አረፈች። ይህንን ተአምር ያየው የአሜሪካው የጠፈር ምርምር ማዕከል ናሳም ወዲያውኑ የ1.5 ቢሊዮን ዶላር ግዙፍ የኮንትራት ስምምነትን ፈረመለት። በዚሁ ሳምንት የመጨረሻ ሰዓት ላይ ቴስላም ተጨማሪ ፈንድ አገኘ። ስፔስ ኤክስ እና ቴስላም በታሪካዊ ሁኔታም ከሞት አፋፍ ላይም ተነሱ። ይህንን ህግ በልባችሁና በአእምሯችሁ ላይ በወርቅ ቀለም ጻፉት። አብዛኞቹ ሰዎች አዲስ ቢዝነስ ሲጀምሩ ወይም ትንሽ ችግር ሲገጥማቸው እንዲሁም የሰዎች ትችት ሲበዛባቸው ወይም የመጀመሪያ ሙከራቸው ሳይሳካ ሲቀር ወዲያውኑ ተስፋ ቆርጠው ስራቸውን ይቀይራሉ። መስክ ግን እስከ ሞት ድረስ ወይም አእምሮዬ መስራት እስኪያቆም ድረስ በፍጹም ተስፋ አልቆርጥም የሚል ጽኑ እምነትም ነበረው። በዛን የችግር ዘመን በሳምንት 120 ሰዓታት ይህም ማለት በቀን ከ17 ሰዓት በላይ ሳይተኛ ከፋብሪካ ወለል ላይ ሳይነሳ እዚያው እየተኛ የሚሰራ ነበር። ስኬት ማለት ምቾትና ደስታ ሳይሆን ግቡ እስኪሳካ ድረስ የሚመጣውን ማንኛውም ስቃይ የመቻል ብቃት ጭምር እንጂ። ዛሬ ላይ ቆመን ወደ ኋላ ስናየው ያ የፕሪቶሪያው የተናቀውና የተደበደበው ብቸኛ ሕፃን በአሁኑ ሰዓት የዓለማችን ቁጥር 1 ባለሀብት ሆኖም በሀብት ማማ ላይ ተቀምጧል። አሁን ለደረሰበት የሀብት ደረጃ ያበቁት ድርጅቶችም ዝም ብለው በዘፈቀደ እየተሰሩም አይደሉም። እያንዳንዱ ኩባንያ በውስጡ ማንም ሰው በቀላሉ ሊወዳደራቸው የማይችሉም እጅግ ረቂቅ የሀብት ስትራቴጂንም ይዘዋል። የቴስላን ልዩ የስራ ዘዴን ስንመለከት መኪና ከማምረት ባለፈም የቴስላ ዋነኛው ስትራቴጂ ማስታወቂያ ላይ $0 ማውጣቱ ነው። አዎ በትክክል ሰምታችኋል። ቴስላ ለቴሌቪዥን ወይም ለቢልቦርድ ማስታወቂያም አንድም ሳንቲም አይከፍልም። በተቃራኒው ምርቱ ራሱም እጅግ ያላቀ ቴክኖሎጂና ማራኪ ስለሚሆን ተጠቃሚዎቹ ራሳቸው በነፃም ያስተዋውቁታል። ይህንን የተረፈ ገንዘብ ደግሞ ምርቱን የበለጠ ለማዘመን ይጠቀምበታል። የስፔስ ኤክስን ድብቅ ዘዴ ስንመለከት ደግሞ ሮኬቶችን መልሶ ጥቅም ላይ መዋል መቻሉ ነው። ከዚህ በፊት ናሳም ሆነ የሩሲያ የጠፈር ኤጀንሲዎች አንድ ሮኬት አንዴ ወደ ህዋ ላይ ከላኩ በኋላም ውቅያኖስ ላይ እንዲወድቅና እንዲጠፋ ያደርጉ ነበር። ስፔስ ኤክስ ግን ሮኬቱ ሰማይ ላይ ሄዶም ሳተላይት ካስቀመጠ በኋላ ተመልሶ ቀጥ ብሎም መሬት ላይ እንዲያርፍ አደረገ። ይህ ስትራቴጂ የህዋ ጉዞውን ዋጋም በአስገራሚ ሁኔታ በ90 በመቶ ቀነሰው። በዚህም ምክንያት በዓለም ላይ ማንም ሊወዳደረው የማይችል ፍጹም የገበያ የበላይነትን አገኘ። ያሁን የሀብቱ ደረጃውን ስንመለከት ቴስላ የኤሌክትሪክ መኪና መሪም፣ ስፔስ ኤክስ ደግሞ የህዋ ንጉስ ሲሆን ኤክስ ወይም ደግሞ የቀድሞ ትዊተር ደግሞ የዓለም ሀሳብ መድረክና እንዲሁም ደግሞ አዲሱ አርቲፊሻል ኢንተለጀንስ ድርጅቱም ግሮክ በጋራ በመሆን የኤለን መስክን የተጣራ ሀብት ከ500 ቢሊዮን ዶላር በላይ አድርገውታል። ይህ ማለት እሱ በአሁኑ ሰዓት የሰው ልጅ በታሪክ ካያቸው ከብዙ ጥንታውያን ነገስታትና ግዛቶች በላይ ብቻውን ኢኮኖሚ የመግዛት አቅም አለው ማለት ነው። ውድ ተመልካቾቻችን ለዛሬ ያሰናዳንላችሁ ፕሮግራም ይህንን ይመስል ነበር። በቀጣይ ክፍል 2ን ይዘንላችሁ የምንቀርብ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ ስለቆያችሁ ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ።